የመኪና አደጋ የደረሰባት አስመስላ አባባ ቤተሰብ ላይ ትልቅ ችግር ከተመስገን ጋር በመመካከር ለመፍጠር የወሰነችውና የሰየደችው ዘዴ መሆኑን እንግዲህ ለተመስገን በቀጥታ ነገረችው። ትሁትና ኢደን ችግር ውስጥ ገብተው እየተጨነቁ ያሉት በተመስገን ምክንያት ነው። ተመስገን አሁን የሚያደርገው እያንዳንዱን ነገር አቅዶበትና ሆን ብሎት ነው። ካሌብ ደግሞ የተመስገን የቅርብ ጓደኛው በመምሰል ተመስገንን ቀረበው። አሁን ትሁት ካሌብን አስነቃችበት። ካሌብ ና በማለትም ጎትታ ስትወስደው እንግዲህ ሁሉንም ነገር በማድረግ ላይ ያለ እናም ያወቀ ስለመሰለው ካሌብ ላይ ትልቅ ጉዳት ሳይቀድመ መቅደም አለብኝ በማለትም የወሰነው ውሳኔ ተመስገን ከባድ ነው። አሁን ኢደን ሲገባ ተመስገን ሽጉጥ አሳያት። በጣም ደነገጠች፣ ተንቀጠቀጠችም ጭምር። ላታሸንፍ የገባችበት ነገር ትልቅ ችግር ይዞባት እንደመጣም ተረድታለች። ኢደን ቲናን ለማሰቃየት ውሃላዋ ላይ እየደፋችባት ነው። ግን ደግሞ ቲና ሆን ብላ እንጂ ታማ ወይም ችግር ደርሶባት አይደለም። እጅግ በጣም ያሳዝናል። አባባና አሁን ካሌብ እየተመካከሩ ቢሆንም ግን ደግሞ ትሁት ትልቅ ችግር ውስጥ እንደሆነች ደወለችለት። ካሌብ እየሮጠ መጣ። ተመስገን የትሁትን ልብስ እያሸተተም ይዞ ወጣ። ከአንቺ ውጭ እኔን ካንቺ አይለየኝም፣ አንቺ የኔና የኔ ብቻ ነሽ የሚል ደብዳቤም ጽፎ አስቀመጠላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። ትሁትና እንዲሁም ደግሞ ኢዱ የገቡበት ነገር በጣም ከባድና አሳሳቢ ሆኖባቸው ይገኛል። ምን ማድረግ እንዳለባቸው እንኳ አያውቁም። አሁን ላይ ተመስገን ጃኬቱን ገለጥ እያደረገ የሚያሳያቸው ሽጉጥ በቁማቸው ሽንታቸውን ሊያስጨልላቸው የቀረ ነው። አሁን ቲና እያረገች ያለችው ነገር እንግዲህ ትሁት በቲናና በካሌብ አስታማሚነትና ታማሚነት በጣም በቅናትን ጭርጭር እያለች ትገኛለች። ይህንን ያስተዋሉት ኢደንና አባባ ካሌብ በል መተኛ ትፈልጋለች መሰለኝ ይደክማታል፣ ወደ መኝታ ክላስ ውሰዳት አለው። እሱም እሺ በማለት ታቅፎ ሲወስዳት ትሁት ለአባባ ውሃ ይዛ መታ ነበር። በቅናት ተገትራ ቀረች። አባባና ኢደን እየተሳሳቁ ትሁትን መመልከት ጀመሩ። ትሁት ለብዙ ጊዜያት ቆማ ቀረች። ለምን ሲባል እንግዲህ ትሁት አሁን በጣም በካሌብ ቀንታም ታናዳለችም። ኢደን ደግሞ ፈገግ እያለ ታያታለች። መጨረሻ ላይ አባባ ትሁቴ ውሃውን ስጭኝ እንጂ ቁመሽ ቀረሽ እኮ አላት። ከዛም ይቅርታ እረሳሁት ብላ አስቀመጠችለት። ኢዱ ጎን ቁጭ ስትል ኢደን ፈገግ እያለች ታያታለች። አባባም እንደዛው። በዚህን ሰዓት ተናዳ ተዛ ክላስ ወጣች። ሌላው እንግዲህ ተመስገን ሰተት ብሎ እቤታቸው ገባ። ትሁት ምግብ ለማብሰል ለቲና ስትመጣ ቤቱ ብርቁስቁሱ ወጥቷል። ከዛም ስታዩ ጮኸች። ምን ማድረግ እንዳለባት አታውቅም። አሁን ምን ለማድረግ እዛ እንደመጣ አመነች። ሊገለን ነው፣ ሊጨርሰን ነው በማለትም በባዶ ክላስ ቁጭ ብላ እያለቀሰች ባለችበት ጊዜ ለካሌብ ደወለችለት። እናም ሰውየው መጥቶ እንደዚህ ያደረገኝ ማለትን ነገረችው። እሱም ሊሄድ ይገባል። ምንድን ነው ልጅ አለ አባባ ትሁት ያ ሰውዬ የሆነ ነገር አድርጓታል፣ ስለዚህ መሄድ አለብኝ ሲል አባባም አብሬ እሄዳለሁ አለ። አባባ አንተ እዚሁ ይሁን እኔ መሄድ አለብኝ በማለትም እየሮጠ ሄደ። ከዛም ትሁት የተፈጠረውን ነገር እመኝታ ክላሴ ገብቷል፣ እዚህ ድረስ መጥቷል፣ ጩቤ አስቀምጦልኝ ሄዷል ብላ ደብዳቤውን ሲያነበው በጣም ታናደደ። ካሌብ በቃ የኔ ሰው አድርጌ ቀርበዋለሁ። አይሆንም ካሌብ አለችው። በፍጹም ምንም አያመጣም፣ ይህ ሰውዬ እያታለል ነው መሆኑን ታወቀ ይገለናል፣ እዋክህን ብትለውም እሱ ግን እመኝ ምንም አያመጣም አላት።
በዚህን ሰዓት የምታደርገው ግራ ገባት። እናም እሺ በቃ እሺ አለች። እንግዲህ እሱን ተዋውቀው በቅርብ ርቀትም እየሆነ የእሱን ሴራ ለማወቅ ስለ ምታፈቅራት ሴት የለችም ወይ በማለትም ጠይቀው ስለ ጋብቻ ወረቀትም እኔ በጣም የማፈቅራት በጣም የምወዳት ሴት አለች። አንደኛ ክብሯን ጠባቂ ኃይለኛ በቃ ምን ልበል የዓለሙ ሰው በሷ ላይ ያጀበበባት የሰፈሩ ሰው ሴት ብትኖር እሷ ነች አለው። እድለኛ ናት። ታዲያ ለምንድን ነው አብራችሁ ማትሆን? እኔ በጣም የምወዳትን ያክል እሷ ደግሞ በጣም ትጠላኛለች አለ። ለምን? እሱን እኔም አላውቅም፣ ግን ደግሞ እሷን እኔ ለማድረግ እየጣርኩ ነው በማለትም ለካሊብ ነገረው። ካሊብ አሁን በውስጡ ሁሉንም ነገር ተገነዘበ። አሁን ኢዴን ቲናን ለመበቀል ያደረገችው ነገር ትሁት ምግብ ሰርታ አመጣች ለቲና። እኔ አጎርሳታለሁ ትሁቴ አለች። አይ ኤዱ እኔ ነኝ የማጎርሳት። አይዞሽ ፈራሽኝ እንደ ምንም አላረጋትም አለች። ከዛም አንዴ እንዳጎረሰቻት ውሃም ሰጠቻት። እንጂ ውሃ ጠጪ። ያን ጊዜ ታስታውሻለሽ? በእርግጥ እኔ በቦታ የለውም አባባ ላይ ያደረግሽው ተንኮል የተደፋብሽ እያስመሰልሽ አባባ ላይ ውሃ ምደፊበት እስኪ አለችና ደፋችባት። ኦ እኔ እኮ አባባ ላይ ያደረግሽውን ነገር ላስታውስሽ ነው። እንዴት ነው? አይገርምም አለቻት። ቲናም ማየት ጀመረች። በዚህን ሰዓት ትሁት መጣች። ኤደን ምን እያረግሽ ነው አለቻት። አይ ምንም አላረግኳትም አባባ ላይ ያደረገችውን ነገር እያስታወስኳት ነው አለች። እፍ ኤዱ አሁንስ አበዛሽው፣ አታሳዝንሽም እንዴ? እንዴ በቃ ነይ ውጭ ከዚህ አለቻት። ኡፍ ትሁት ደግሞ ያልሽ ብላ ኤደንም ወጣች። ወታ ልብሷን ቀየር አድርጋ ልትወጣ ስትል እንግዲህ ካሊብና እንዲሁም ደግሞ ተመስገን ተያይዘው መጡ። ኤደን ካሊብ እያለች ስትቀርበው ተፊት ለፊቱ ትልቁ ዱብዳ አገኘች። ተመስገን ነበረ። በጣም ደነገጠች፣ ተርበተበተች። ኤዱ እንዴት ነሽ? ዝነሽ እንዴ? ልትወጪ ነው? አዎ ልወጣ ነው አለች። ምን ነው ደነገጥሽ? ትተዋወቃላችሁ እንዴ አላት። አይ አይ አለች። ሰላም ነው? እንተዋወቅ፣ ተመስገን እባላለሁ አላት። እሺ ኤደን አለችና ሰላም ተባባሉ። ታዲያ ምን ነው ደነገሽ? አለ ካሊብ። አይ ልወጣ ስለነበረ ድንገት ስላየዋችሁ ነው የደነገጥኩት አለች። በዛን ሰዓት እንግዲህ ሽጉጡን ግልጥ አድርጎ አሳያት። ኤደን ተርበተበተች። እናም ትሁት ቴናን ልታበላ ጎንበስ ባለችበት ሰዓት ካሊብና እሱ ሲመጡ ደነገጠች። በዛም አጋጣሚ ቁማ ቀረች። ቴና ግን ደስ አላት፣ ሳቀችም። አይገርምም? እና እያስመሰለች እንደነበረ እሱን እዛ በዛ ምክንያት እንዲገባ ነበር አላማ። እናም ካሊብ ለተመስገን ስለ ፊርማው ተፈራረምክ ጨረስክ ሲለው እንዴ አልጨረስኩም፣ ግን ደግሞ ሌላ ችግር ተፈጥሯል አለው። ምን አለ ተመስገን። የመኪና አደጋ ደርሶባታል። ምን አለው? አዎ። እንዴት? መቼ? እንዴት? እያለ መጠየቅ ጀመረ። አዎ ትናንትና ነው ወደ ቤት የተመለሰችው። መናገር፣ መንቀሳቀስ፣ መብላት እንኳ አትችልም አለው። በዚህ ሰዓት ደግሞ ማንም የላትም እኛ ወደ ቤት ይዘን ከመሄድ ውጭ። አንድ ማትረባ እህት ነበረቻት፣ ተጣልተዋል። እናም በነገራትም ትርጉም የለውም ብዬ አልነገርኳትም። ከኛ ውጭ ማንም ስለሌላት እዛው ቤት ናት አለው። በጣም ያሳዝናል። ልክ አድርገሃል። ምናልባችም በዚህ አጋጣሚ ነገሮች ሊቀየሩ ይችላሉ አለው። እሱ እንኳ እንዳታስበው በፍጹም አይሆንም አለ። ይሁን ግን ደግሞ በጣም ከባድ ነው ይህ አደጋ በመድረሱ በጣም ሲልም፣ እሺ እንድጠይቃት ትፈቅድልኛለህ አለው። አረ ችግር የለውም ና እንሂድ፣ ሂደህ ጠይቃት በማለት ካሊብ እዛ ይዞ ዘው በማለቱ እንግዲህ ቲናን ሲያስደስት ኢዴንንና ትሁቴን ደግሞ ትልቅ ጉብዳ ላያቸው ላይ የወረደ ያክል ተሰማቸው። ትሁት
ደንግጣ ቆማ ቀረች። እሱን ስታዩ መጨረሻ ላይ ኻሊብ ና ወደ ውስጥ ብላ ጎትታ ይዛው ሄደች። እንዴ ትሁቴ ችግር አለ? ምን ሆነሽ ነው? ችግር አለ አላት። ከዛም ቀጠለችና አይ ብላ ይዛው ሄደች። ትሁት ኻሊብን ይዛው ስለሄደች ትንሽ ግራ ተጋባ። ልትነግረው ነው በማለትም ከዛም ትሁት ይዛ በመሄዱ ሁሉን ነገር ያውቃል ኻሊብ። እንግዲህ ትነግረዋለች ብሎ ጠበቀ። ተመስገን። ነገር ግን መጨረሻ ላይ ምን አደረገች? አሁን ቲና ፈገግ እያለች የደስታ ሳቅ መሳቅ ጀመረች። ቀጠለና ቲናን ቀረብ ብሎ ስትስቅ እያስመሰለች መሆኑ ገባው። ምን ሆነሽ ነው አላት። ምንም አውቄ ነው፣ ግን እነሱ ጅሎች አይደሉ አምነውኛል። እናም የእውነት የመኪና አደጋ የደረሰብኝ መስሏቸው ይሄው እንደምታየው ጉድ ጉድ እያሉ ነው። አንድ አላመነችኝ ይቺ ባብ ኤደን ናት አለች። ኤደን ምንም ብትሆን ምንም አላምናትም የሚል ቃል በተደጋጋሚ ከአፏ ስለወጣ አሁን እንዳላመነቻትና ሆን ብላ እንዳወቀችባት ነቅታለች ቲና። ኦ ታዲያ ይሄ ማረግሽ ምንድን ነው ጥቅሙ? አላት ተመስገን። አንተ እዚህ ቤት የመግባት እኔን ደግሞ ኻሊብ እየተንከባከበ ንብረቴን በሙሉ በእኔ እስከሚያደርግ ድረስ አንተም የምትወዳትን ትሁትን አትርፈህ ይዘ መሄድ ይህ አይደል አላማችን አለችው። ተአምረኛ ነሽ፣ ተአምረኛ ነሽ አላት። አዎ ተአምረኛ ነኝ፣ ገና ከዚህ በላይ ብዙ ነገር ማድረግ እችላለሁ አለችው። እኔ እኮ ኻሊብ ሲነግረኝ የእውነት የተጎዳሽ ነበር የመሰለኝ አላት። አይ አልተጎዳውም አታስብ አለችው። እንግዲህ አባባና ኻሊብ ምን ይወስናሉ? ኻሊብ አሁን በትሁት መደራደር እንደሌለበት ገብቶታል። በተለይ ደግሞ ስለ እሷ ማንነት በደንብ ገልጸውለታል። ተመስገን። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ